አሰላሙ አለይኩም ወራህመቱላሂ ወበረከቱ። የሰዓቱን አጫጭር ዜና ይዤላችሁ ቀርብ ያለው ከዜናዎቹ ጋር ሀያት ነኝ። አብራችሁን ቆዩም። በሶሻል ሚዲያ በጣም ተወዳጅ የሆኑና የነገሱት ሀይሚና ብሩኬ በሰሞኑ ጸባቸው ይበርዳል ሲባል ከቀን ወደ ቀን እየተባባሰ በመሄዱ በተለያዩ የውጭ ሀገራት የሚኖሩ ኦዲየንሶቻቸው፣ እህቶቻቸው እንዲሁም እናቶቻቸው ልጆቻችን እንዲታረቁልን አንድ ክላስ ውስጥ ይዘጋባቸው ሲሉ መልእክታቸውን አስተላልፈዋል። አንድ ቤት ውስጥ ዘግቶ ለሚያስቀምጥልን ወረታውን እንከፍላለን ሲሉም በተጨማሪም መልእክታቸውን አስቀምጠዋል። ይህን ነገር ማድረግ የምትችሉ በ0115526678 በመደወል አጋርነታችሁን እንዲታሳዩን እንፈልጋለን። በተጨማሪም ሀይሚና ብሩኬ በቤታቸው ያስተላለፉት ሀይሚ ታደሰ ወይም በቅጽል ስሟ ነብሯ ታደሰ ያስተላለፈችው ወሳኝ መልእክት እኔን የምትሳደቡ ሰዎች ለእናንተ ምንም አይነት ቦታ እንደሌለኝና ኢነርጂያችሁን እኔ ላይ ባትጨርሱ ጥሩ ነው። ሸቀል አድርጋችሁ ወደ የቤታችሁ ተመለሱ። እኔ ሀገሬ ላይ ሁኜ እየሰራሁ ትልቅ ደረጃ ላይ ለመድረስ የምታተር ልጅ ነኝ ስትል መልእክቷን አስቀምጣለች። ስለዚህ ወዳችሁ ሳይሆን በግዳችሁ ትከተሉኛላችሁም ብላለች። ብሩክ አለማየሁ ወይም በቅጽል ስሙ ቀብራራው አለማየሁ ያስተላለፈው መልእክት ደግሞ እኔን የሚጠላኝ ሰይጣን ብቻ ነው። ሰይጣን ደግሞ ተከተለኝ አልተከተለኝ ችግር የለውም፣ ቢከተለኝ ግን ጥሩ ነው፣ ምክንያቱም ከእኔ ብዙ ሊማር የሚችለው ነገር ይኖራል ሲል መልእክቱን አስተላልፏል። የተወደዳችሁና የተከበራችሁ አድማጮቻችን ከዜናዎቹ ጋር አብራችሁ የቆየችው ዩቲ ነች። በቀጣይ እንደዚህ ትኩስ መረጃዎችና አጫጭር የሆኑ መረጃዎችን ወደ እናንተ እንዲደርስላችሁ ከፈለጋችሁ ላይክ በማድረግ አረ ወይኔ ልሄድበት እንደ እናንተ ያዋጣል መሰለኝ ይሄ ነገርና ደህና ናችሁ? ግን ደግዬ ናችኋ? ዛሬ ጠፍቼ ያለሁኝ እንግዲህ እየጠፋው ነው የምመጣው እንድትናፍቁኝ ማለት ነው። አልናፈኳችሁም? የኔ ወዶች እኔ ግን በጣም ናፍቃችሁኛል ማለት ነውና ሀይሚዬና ብሩኬ እንግዲህ ትናንትና አዝገውን እህትና ወንድም ተባብለው እንግዲህ ተለያይቷል ማለት ነው። ዛሬ ደግሞ እንግዲህ በምን አይነት ሁኔታ ሪፖርት እንገናኝ ወይስ ደግሞ ናቲ ሂዶ ያስታርቃቸው ማለት ያው ለማስታረቅ ተፍ የሚልበት መንገድ ይኖራል። አይዶን ነው በምን አይነት ሁኔታ እንደሚመጡ ግን ያው ምንም ነገር አታስቡ፣ አትጨነቁ ውዶችዬ። አሁንም እናንተ በቃ ትቀልዳላችሁ ምናምን ትሉኛላችሁ እዚህ ምናምን ማለት ነው። እና ውዶቼ ሰላም ነው፣ ምንም ነገር አይፈጠርም፣ አታስቡ። ሀይሚዬና ብሩኬ መቼም አይለያዩም፣ እየሰሩ ያሉት ስራ ነው እያልኳችሁ ነው እኔ ደግሞ ማለት ነው። እና ምንም ነገር አታስቡ። ሲቀጥል ልብ ብላችሁ ካያችሁት እያንዳንዱን የሚሰሩት ነገር እኮ ድራማ መሆኑ ራሱ ግልጽ ነው። ሲቀጥል ትናንትና ራሱ ሀሰን ሲናገር የነበረው ወሬው ሁሉ ምናምን ራሱ የቀልድ ወይም ደግሞ ይሄ ዝም ብሎ ድራማ መሆኑን ራሱ እሱ እያስነቃ ነው ሀሰን በተለያየ መንገድ ማለት ነው። ምክንያቱም የሚናገራቸው ቃላቶች ከዚህ ግባ የሚባል አይደለም ጭራሽ የሆነ ከአንድ ጤነኛ ሰው የማይጠበቅ ንግግር ነው ሲናገር የነበረው ማለት ነው። እና በተአምር ደግሞ በትክክለኛው በሪያሊቲው ሀሰን እንደዚህ አይነት ነገር ያደርጋል የሚል ሀሳብ የለኝም። ሲቀጥል ደግሞ ብሩኬም ደግሞ እንደዚህ ህይወት ውስጥ ገብቶ እንደዛ እየሆነ ምናምን ዝም ይለዋል ብዬ አላስብም። በእርግጥ ብሩኬ ታጋሽ ነው፣ ግን ደግሞ በዚህ ልክ ደግሞ ታገሰዋል ብዬ አላስብም። ምክንያቱም አሁን እኮ ምንም በቃ ለብሩኬ ምንም አይነት ስልጣን አልሰጠውም እኮ ጭራሽ ብሩኬን እንደምንም አድርጎ ነው የቆጠረው። ጭራሽ እድል ልስጥክ ምናምን እያለው ነበር ትናንትና። ቻው እንዲትላት እድል እየሰጠው ነው ሲለው ነበር ማለት ነው። እና እድልም ሰጪ ሆኗል። በቃ በህይወታቸው ገብቶ እሱ ሆኗል ፈራጅ፣ እሱ ሆኗል ወሳኝ ምናምን። ገባቸው አይደለ? በዚህ ልክ የሚሳፈጥ ሰው በጣም ከባድ ነው። እና ሀይሚዬ ደግሞ የምር እንደው በእውነቱ ቢጣሉ ኑሮ በእንደዚህ አይነት መንገድ ብሩኬን አትሰናበተውም። ገባቸው አይደለም? ምክንያቱም ሀይሚና ብሩኬ ማለት የትንሽ ትልቆች ናቸው። በጣም ብዙ ነገር የሚያስቡ ልጆች ናቸው። በጣም አስተዋይ ልጆች ናቸው። ስለዚህ በቁም ነገር ቀስ ብለው ተነጋግረው በእርግጥ በትክክለኛውም በሪያሊቲውም ላይፋቸው ይሄ እልክ የምትባለው ነገር አለችባቸው ከሁለቱም ሳይድ ግን ደግሞ ከዚህ በፊት ብዙ ነገር ያሳለፉ ልጆች ናቸው ምናምን እና በዚህ አይነት መንገድ ትለየዋለች የሚል ሀሳብ የለኝም። በፍጹም እንደዚህም አታደርግም ሀይሚዬ። እንደ እውነት ቢታሰብ ኑሮ እንደዚህ አታደርግም በጭራሽ። ሀሰንን አምጥታ ምናምን እንደዚህ እንትን ማለት ከዛ ያልሆኑ ያልተገቡ ቃላቶችን መናገር ምናምን አታደርገውም። እንደዛ በፍጹም ልታደርገው አትችልም። ግን እቺ የምናያት ሀይሚዬ
ላይክ ካራክተሯ ነች እንጂ ትክክለኛዋ ሀይሚዬ አይደለችም ማለት ነው። ገባችሁ አይደለ? በዚህ መንገድ ብሩኬን አትሰናበተውም። ጭራሽ የማይሆነውን እንዴ! ቀላል ነው እንዴ መለያየት? ለእናንተ ምን ሆናችኋል? እንኳን አይደለም አልኳችሁ፣ እንኳን አይደለም ሀይሚና ብሩኬ ስንት ነገር አሳልፈው ብዙ ነገር የሚያስተሳስራቸው ልጆች ይቅርና እኛ እንኳ ውጭ ሀገር ተቀምጠን ከልጅነታቸው ጀምረን እስካሁን ድረስ እየተከታተልናቸው መተን ማለት ነው እየተከታተልናቸው መተን እንኳን ማለት ነው እነሱ ተራራቁ ሲባል እንዴት ነው በቃ በጣም ነው የሚከብደን፣ በጣም ነው የሚጨንቀን። የምናለቅሰው ምን የምንለው ለምንድን ነው? የሆነ ያየነው የለመድነው ብዙ ነገሮች አሉ። ገባችሁ አይደል? ውስጣችን የገቡበት ብዙ ነገሮች አሉ። እኛ እንኳን በቀላሉ መርሳት አንችልም፣ እንኳን አይደለም እነሱ ማለት ነው በቦታው ላይ ያሉትና መለያየት ቀልድ አይደለም፣ ከባድ ነው። ገባችሁ? ለሁሉም ነገር ደግሞ ምክንያት አለው ፈጣሪ። ለሁሉም ነገር ደግሞ ከዚህ በላይ እንደውም ወልደው ከብደው ምናምን የምናያቸው እንሆናለን ማለት ነው። ለዚህም ያደረሳቸው አላህ ደግሞ ወደፊት ትልቅ ነገር ስላሰበላቸው ነው። ገባቸው አይደለ? ስለዚህ ይሄ የሚሰሩት ነገር ስራ እንደሆነ በጣም ግልጽ ነው። እስከ ዛሬ ድረስ የመጡበት አመጣጥ የእዩ ጉዳይ ምናምን ሁላ የማይሆን ውሳኔ ሁላ የወሰነው ብሩኬ እንደዛ ድራማው እንዲረዝም ለማድረግ እንጂ ድራማ ባይሆንና ሪያሊቲ ቢሆን እኮ በዚህ ልክ የሚንጋተቱበት ምንም አይነት ምክንያት የለም። ቁጭ ብለው አውርተው ከዛ ከሆነ ካልሆነ ችግራቸውን በውስጥ ፈተው ወይ ይመጣሉ ወይ ደግሞ ለእኛ በስነ ስርዓት ያሳውቁናል እንጂ እንደዚህ በሀይሚዬ ቤት፣ በብሩኬ ቤት፣ በሀሰን ቤት፣ በእንትና ቤት እያሉ የሚመጡበት አንዳችን ምክንያት የለም። ገባችሁ? ስራ ስለሆነ ነው። የቡታጅራ ልጆች ከዛም ያሉት ምናምን በእነሱ አይዲያ ማአት ነፍ ሰው እየሰራ ያለው ስራ ቢሆን ነው። ገባችሁ? ሌሎቹም ስራ መሆኑን ስለተረዱ ነው እንጂ የቤት ገመና ወይም ደግሞ የግል ህይወት እንዲህ አደባባይ ላይ የሚወጣ ነገር አይደለም። እንደነገርኳችሁ ከዚህ በፊት ትክክለኛ የግል ህይወት የሚወጣው ሚዲያ ላይ ይሄ አስቸጋሪ ወይም ደግሞ የሰውን እርዳታ ስትፈልጉ ብቻ ነው ሚዲያ ላይ የምትወጡት እንጂ ይሄ እያንዳንዱ ፐርሰናል ህይወት የሰው ልጅ ሚዲያ ላይ አውጥቶ ሊዘራ አይችልም። ገባችሁ? ይሄን ነገር ማሰብ መቻል አለባችሁ። ሲቀጥል ትናንት አሁን ምንድን ነበር ያለችው ሀይሚዬ? ከዚህ በኋላ 4 ጊዜ ወይም ደግሞ በቃ በ4 ቪዲዮ ምናምን ልንገናኝ እንችላለን እንጂ አንገናኝም ከዛ በኋላ ምናምን ከሀሰን ጋር ትገናኛላችሁ አይነት ነገር ብላን ነበረ። ከዛ ሀሰን ደግሞ ከቤት የገቡ ሰዓት ላይ ምንድን አለ ለብሩኬ እንደዚህ ቀፋት ምናምን ቻው በላት ምናምን ነገር ሲል እሷ እኮ ነገ ልትሄድ ነው እኮ እያልኩ ነው ምናምን ነገር ሲለው ነበር። አያችሁ አይደለ? እዛ ጋር ሀይሚዬ ያወራችሁ ሌላ ነው፣ እዚህ ጋር ደግሞ ሌላ አወራ ማለት ነው። እና ከዛ ደግሞ ሀይሚዬ አልተገናኘንም ሰላም ምናምን ነገር ብላ ስትለው ማን ነው ሀሰን አብረን አልነበር እንዲ ያለ ነው ምናምን ነገር አለና ሀሰን የሚዘባረቀው ነገር ሁሉ ራሱ ማለት ነው በቃ ከንግግራቸው ምናምን አንጻር የሆነ ድራማ መሆኑ ራሱ ግልጽ ነው። ግን ደግሞ ስራውን ይስሩ፣ ይለወጡ፣ ትልቅ ደረጃ ላይ ይድረሱልን። ግን የሚለዋወጡትን ቃላት ማስተካከል መቻል አለባቸው። ይሄ ካፋቸው የሚወጣውን ቃል ማስተካከል አለባቸው። ሀይሚዬ መጠንቀቅ አለባት ለምትናገረው ንግግር። ይሄ ክብርን የሚያወርድ ነገር ምናምን መናገር የለባትም። ብሩኬም ደግሞ ክብሯን ዝቅ የሚያደርግ ነገር መናገር የለበትም። ሁለታቸውም በክብር ነው እያንዳንዱ ነገር ማውራት ያለባቸው ማለት ነው። እና እሱን ነገር እንዲያስተካክሉ ነው እንጂ ስራውን ይስሩ፣ ችግር የለውም። እና ራሳችሁን አረጋጉ። የምታለቅሱት ሰዎች ምናምን አሁን እንኳን አብዛኞቻችሁ እየተረጋጋችሁ ነው ብዬ አስባለሁ። ግን አላችሁ አሁንም በቃ በጣም የደበራችሁ ምናምን በጣም የምትጨነቁ ምናምን እና አይዞን፣ አብሽር፣ የደስታ ጊዜ ይመጣል። መቼም አይለያዩም ኢንሻአላህ። እና ከስካሁኑ አሁን እኔ የተረዳሁት ነገር ቢኖር ምንድን ነው ባልና ሚስት ወይም ደግሞ ፍቅረኛሞች መከባበር መቻል እንዳለባቸው፣ አንዱ ለአንዱ ስሜት ማሰብ መጠንቀቅ መቻል እንዳለበት፣ ሲቀጥል ደግሞ ምንም ነገር ከማድረጋቸው በፊት ሁለታቸውም የሚወስኑትን ነገር ወይም ደግሞ ሊያደርጉ የፈለጉትን ነገር ማሳወቅ ወይም ደግሞ በግልጽ መነጋገር እንዳለባቸው እነዚህን ነገሮች ተረድቻለሁ። ሲቀጥል ደግሞ በባልና ሚስት ወይም ደግሞ በፍቅረኛሞች መሀል ሶስተኛ ወገን መግባት እንደሌለበት እና ደግሞ ባላችሁ ወይም ደግሞ ፍቅረኛችሁ ጥፋቱን አምኖ ይቅርታ ከጠየቀ ይቅርታውን ተቀብላችሁ ችግሩን ቁጭ ብላችሁ ተነጋግራችሁ መፍታት እንዳለባችሁ። ሌላው ደግሞ ያው ሴት ልጅ ታግሳ ነገሮች አልስተካከል ካሏት የውሳኔ ሰው መሆኗንም በዛውም እያስረዳች ነው ብዬ አስባለሁ ቅመምዬ። ወንድ ልጅ ደግሞ ሶስተኛ ወገን በህይወት ውስጥ ገብቶ በክብሩ ላይ ሲረማመድ መታገስ እንደማይችልና ክብሩን እንደሚያስቀድም የምናይበት ነገር ነው እንግዲህ እስካሁን ድረስ ያየ ነው ማለት ነው ውዶችዬ። እና ምን ልላችሁ ነው ባጭሩ፣ ፍቅረኛሞች ስትሆኑ ሴቷ ባሏን ማክበር አለባት።
ባለቤቷ ደግሞ ሚስቱን ማክበር አለበት። አለቀ። ወይ ለወደፊት ሚስትና ባል ሊሆኑ ነው አይደል? ፍቅረኛሞች፣ የዛሬ ፍቅረኛሞች የነገ ባልና ሚስቶች የሚሆኑ ሰዎች መከባበር መቻል አለባቸው። እላፊ ቃላት እየተናገሩ ማይሆን ነገር እንትን እያሉ እየተመላለሱ ምናምን የሚያስጠላ ቃላት ሲመላለሱ ግን ምንም በቃ ምንም ነገር ልታገናዝቡ ወይም ልትማሩበት የምትችሉት ነገር ምንም ነገር አይኖርም። ገባችሁ? የሚያስጠላ ነው የሚሆነው። ስለዚህ ሀይሚና ብሩኬም በቃ በስነ ስርዓት እንደዚህ እንደ ትናንትናው እርግት ብላችሁ ያለውን ነገር እየተነጋገራችሁ ቀስ ብላችሁ ነው መስራት ያለባችሁ እንጂ ጭቅጭቅ ምናምን የማይሆን ምልልስ ቃላት ምናምን ይደብራል። ከእናንተም የማይጠበቅ ነገር ስለሆነ ማለት ነው። እና የኛ አስቸጋሪዎች የኛ ተጨቃጫቂዎች ማለት ነው። መልካም ምሽት ይሆንላችሁ። ለማንኛውም እንደዚህ ናቸው ሀይሚና ብሩኬ ማለት ነው። ለማንኛውም ቻው፣ ደህና ሁኑልኝ።